አያ እሺ ፎሎ ባክ አድርጌሽ ያለው በውስጥም እናወራለን። ግን ብዙ ኢንፎርሜሽን አትናገሪ። ቀጥይሽ ላይ እሺ እኔ የመጣሁት በእነሱ ነው። ሀና ሞታለች የሚሉት ሆን ብለው ራሳቸው ሴራ አስርተው ነው ሰርተው እንጂ ሀና ሞት አይደለም። ሀና አለች። ምክንያቱም እንደዚህ ሞተዋል ተብለው ደብዛቸው የጠፋ ልጆች አሉ ተክላይ ጋር እና የተክላይ ዘመዶች ምናምን ያጎቱ ልጁ ወንድሙ ሚስት አድርገዋቸዋል። እና ሀና አለች፣ አልሞተችም። እስከምንወጣ ዝም አንልም። እና እንደዚህ የቁጣ ሰው ሲለፈልፍባቸው መልቀቅ አቅቷቸው አይደለም ችግሩ። ሀና ስትወጣ ብዙ መረጃ ይዛ ትወጣለች። ብዙ ሰዎች አሉ እዛ፣ ብዙ ሴቶች አሉ፣ ቆንጆ ቆንጆ ሴቶች የሚያማምሩ ማለት ነው። ፈልገዋቸው ያስቀሯቸው። ሽፍታ የሚባል ደግሞ የለም። እኔ ስመጣ በዛ አንድ ሽፍታ አላገኘም። ሽፍታ የሚባል የለም፣ ውሸት ነው። እና ሀና እስከምትወጣ ዝም አትበሉ። ሀና አለች፣ ይለቋታል። እና ይሄ የእነሱ ሴራ ነው። የእነ ይመች የእነ ተክላይ ሴራቸው እንጂ ሀና ሞታ ወይ ደክማ ቀርታ አይደለም። ራብም ውሃ ጥምም የለም። ዝም ብለው ነው የሚቀባጥሩ። እና ይሄን ለማለት ነው የገባሁት። ራጉ እርጉዝ ሴት ራሱ አይቻለሁ እኔ መኩ እነሱ ያስረገዟት ራጉ እዛ በረሃ ውስጥ እርጉዝ ሴት አለች። ግን እኛ እነሱን እንድናይ አይፈቅዱልንም። እነሱ በአንድ ኬንዳ፣ እኛ በአንድ ኬንዳ ቤት። ኦኬ እስቲ ንገሪኝ። አሁን ለምሳሌ ይሄ ኬንዳ የምትሉት ድንኳን ነው? ድንኳን። ኦኬ። እና ይወስዷችሁና አንድ ለአንድ ቦታ የሚያስገቧችኋል። እና ወንድ ለብቻ ሴት ለብቻ ነው የሚያደርጓችሁ? አዎ። ስለዚህ እየመጡ ሴት ይመርጣሉ ከእናንተ መሀል ማለት ነው? ከኛ መሀል ይመጡና ሴት ይመርጣሉ። የሚያማምሩትን ስልክ ይፈልግሻል፣ ከጊዳ ያለው ሰውዬሽ ይፈልግሻል ይሉና ያስወጧታል። ኦኬ። ደላላው እንደጠራት አድርገው አይዋ እንዳይታወቅባቸው እንጂ እኮ እሱ ደላላው ወይ ደውሎ ወይ ፈልጓት አይደለም። እነሱ ፈልገዋት እንደዚህ ብታረጊ እንገልሻለን፣ እንመታሻለን፣ እንደበድብሻለን ይሉና እዛው ያስቀሯታል። ጭራሽ እነዚህ አሁን እርጉዝ ያልኩህን እኛ እንድናያት አይፈልጉም። ብዙ ሴቶች አሉ ከእነሱ ጋር እንደዚህ ፈልገዋቸው ያስቀሯቸው። እኛም ድንበርን ወደ ሳዑዲ የምንመጣውን የማይፈልጉንን በአንድ ቤት ውስጥ እንሆናለን፣ እንቆርጣለን ድንበርን። ከዛ ሌሊት እንሄዳለን። እነዚህን ደግሞ የሚፈልጓቸውን ደግሞ ያስቀምጧቸዋል። ይቆጥሩና መለምሉና እነዚህ ሁኝ ነው የሚሉት። ከዛ ሌሽ እነዚህ ተኛ ጋማ ሌሽ እኛ ከነሱ ጋር ማን ሄደው ሲሉ የታባሽ ነው አኬጅ ተዛ የሚቀበልሽ የለም ብለው ምክንያት ፈልገው ያስቀሯቸዋል። ደግሞ የሞተ ሰው ካለ አሁን እኛ መሪው ሲያመጣን ማለት ነው ስልክ አለው። ውሸት ነው፣ ስልክ የላቸውም የተባለው። እኔ ባይን አይቻለሁ። ስልክ የሚመራን ስማርትፎን ነው የሚይዘው። አይ ወይ ጃላክሲ ያየው ካሜራ ያለው 3-4 ካሜራ ያለው ስልክ ይይዛሉ መሪዎች። ከዛ ተተክላይ ይደዋወላል። እዚህ ግዳት አለው። አሁን እኔ ሳዑዲ ነው ያለሁት። ከሱ ይደዋወላል። ቆረጡ ወይ አልቆረጡም ወይ ተያዛችሁ ወይ አልተያዛችሁም ስልክ ያወራል። ውሸት ነው። ስልክ ተያዛችሁ አልተያዛችሁ የሚሏችሁ በሳውዲዎች ነው ማለት በሳውዲ ነው አይደለም? የሚይዛችሁ ሳውዲ ነው ተያዙ ከተባለ። አዎ። ኦኬ እሺ ቀጥል። ዛይ ለሰው ክሊር እንዲሆን የሚፈልግ ስለፈልግ ነው። እና ስልክ ይይዛሉ። ውሸት ነው። ይደዋወላሉ። ከሻፍ ነው የሚሉት ውሸታቸው ነው ማለት ነው። ውሸት ነው። መኮኒ አይችል እንደ ትልቅ ስልክ ይይዛሉ። አክቹሊ እኔ ይሄ ከሻፍ የሚባለው ሞር ኔትወርክ ለማግኘት ነው እንጂ ሌላ ነገር አይደለም። ግን ከሻፍም ሆኖ አሩ ነው ካሜራ ያላቸው አሉ። ያው ክሊር ላይሆን ይችላል። ደግሞ እንደገና ከሻፍ ያለው ሰው ስማርትፎን በጎን አላቸው። እኔ አይቻልም። ይዘው ነው የሚሄዱት። ሁለቱንም ይዘው ነው የሚሄዱት። ይሄ ተክላይ የሚባሉ ብዙ የትግራይ ልጆች እሱ ጋር አሉ። ተክላይ ጋር ድንበርን የሚያስቆርጡ የደከመን የሚመልሱ
ደግሞ ሰው ከሞተ ደግሞ ካሜራ አንስተው ይፎስታሉ። የሞተን ሰው በስልካቸው ይቀርጻሉ። እኔ አይቻለሁ። እኔ እኮ ሰው አይሞትም ባይ ነኝ። ለምንድን ነው የሚሞተው? ባህር ውስጥ ካልገባ፣ ባህር ውስጥ ከገባ ይሞታል። ለምን ዋና አይችልም ምናምን ሊሞት ይችላል። በጥይት ከተመታ ሊሞት ይችላል። ውሃ ካልሰጡት ከ3 ቀን በላይ ውሃ ካልሰጡት ሊሞት ይችላል። ከዛ ውጭ አይሞትም የሰው ወይ ደግሞ ከጋራ ላይ ገፍትረው ራሳቸው ካልጣሉት ራሳቸው ካልገደሉ አይሞትም። ሞተ የሚሉት በሙሉ ሞቱ የሚባሉት በሙሉ የተሸጡ ናቸው። ደግሞ ሴቶች ናቸው፣ ቆንጆ ሴቶች ናቸው ሞቱ የሚባሉት። የሚገርመው አሁን እኮ እዚህ ጋር ትክክል ነህ። ራብና ውሃ ጥም ተራቦ ድንበርን ስትቆርጥ አይገልህም። የሚገልህ ምንድነው? ጥይት ነው። በጥይት የተመታውን ፎቶ ቀርጸው ስልካቸው ላይ ያስቀምጠው ለቤተሰብ ይላካል። ለደላላው ይላክና ደላላው ሳዑዲ ያለው ደላላ ለቤተሰብ ይልካል እንጂ ራብና ውሃ ጥም ሰውን አይገልም። የሚገርመው እኮ ያህና ደግሞ የሚገርመው ይኸው ምን ያህል እኮ ውሸታም እንደሆኑ የሚገርማችሁ ምን እንደሆነ ታውቃላችሁ? ውሸታም ላይተር አደረገላት ይላል። ላይተር ምን አገባው? ክብሪት ኦኬ። ክብሪት ደግሞ የሚጥል በሽታ ድምፅ አያወጡም። ድርግም ብለው ይወድቃሉ። አረፋን የሚደፍቁት ድምፅ የለም። አሁን እያጓራች ድምፅ አሰማኝ እና ላይተር ክብሪት ላይተር ይላል። አያችሁ ሲያጭበረብር ማለት ነው። አንደኛ ያም ቢሆን ደግሞ የተወሰነ ደቂቃ በኋላ በራሷ ትነቃለች። ቶሎ ለማንቃት ነው ክብሪቱም የሚደረገው። ማቀው አይገልም። የሞተችበት ምክንያት የለምና አሁንም እህታችንን መልሱ ነው የምለው። ቀጥ ይላል። እህታችን ይመልሱ እና መናገር ስላለብን ብዙ ሴቶች አሉ እዛ ያልሞቱ ማለት ነው። እና ሀና ሞታለች የሚሉት እነሱ ፈልገዋት በሴትነቷ ሊጠቀሙባት ፈልገዋት እንጂ ሀና ሞት አይደለም። ሀና አለች። አሁንም መኩል ዝም አትበሉ። እስከምትወጣ ድረስ ስለ ሀና መወራት አለበት 24 ሰዓት። ለምን ይለቋታል? ሲበዛባቸው ይለቋታል። ይለቋታል። ዝም ይለቋታል። እኛ እስካለን ድረስ ይለቃል። ካለቀቀ በገዳይ ምን አደርጋታለሁ? ከፈለጉ ሌላ ሴት አመጣም እንደ እሷ ላይ የተጣበቀ ነገር የልጅ እናት ናት። እቺ ልጅ ለምንድን ነው የማይለቀው? እሺ ጨርሰሻል? እና በቃ ይሄን ነው አሁን እኮ ይሄን ነው በቃ ጨርሻለሁ። ኦኬ በቃ መልሰሽ ትገቢያለሽ፣ ችግር የለውም። እሺ ወንድሜ ነው ደሜ። ጨርሰሽ ከሆነ አንዴ አናግሪና ሌላ ሰው እንድስብ ፕሊስ አንሰራድልን። የኔ ጥያቄን ልውረድ፣ ሌላ ሰው አስገባ። እኔ ጥያቄ ለምን ስታለቅስ አልጠየቃትም? ሁለተኛ መሆነሽ ነው ብሎን እንኳን እንባዋን ለምን አላበሰላትም? የኔ ጥያቄ ብቻ ነው የሚያስለቅሰኝ፣ ብቻ ነው ሌላ አይደለም። ለምን ስታለቅስ አለቅስ ምንሽ ነው ለምን አላላት? የገጠር ልጅ ነው። አንድ ሴት ስታለቅስ ምንሽ ነው ብሎ ጥያቄ አላቀረባት። ለምን? የኔ ጥያቄ ዛሬም ነገም እደግመዋለሁ። ሁላችሁም ዘጠኞቹ ልክ ነሽ። አጤው ለሷ ቢቆረቆሩ እኮ እንደ ሰው ቢቆረቆሩ አትሊስት ከወጡ በኋላ እንኳን እህታችን ተደፍራለች እንደሞተች አላየንም፣ ፈልገዋታል፣ እነሱ ነው ያሉን እንጂ እኛ የምናውቀው ነገር የለም ብለው እኮ ቪዲዮ መስራት አልቻሉም። እንደዛ ብለው ይሄ ነው የሚያቃጥለው። ለምን ምንሽ ነው አላላትም? ምንሽ ነው የተመታሽ? ለምን አላላትም? ሶሪ መኮ እዛ ላይ እኮ እነሱ ራሳቸው አንደኛ ድንጋጤ ነው፣ ሁለተኛው በአይነቱ በብረቱ ያያለ ነው። ለምን አላላትም? ምንሽ ነው የምታለቅሽ? ለምን አላላትም? ኔትወርክሽ በጣም እየዘገየ ነው የሚመጣው። ቆንጆዬ ኔትወርክሽ በጣም እየቆየ
እየሰማሽ ነው? እሺ ኦኬ። ቀጣይ በሱ ፍቃድ። ሰላም እህት አለም እንዴት ነሽ? ይቅርታ ማንኛችን ነን? እኔ ነኝ ተረኛ የተሰጠሁት ወይስ ላይ አንቺ? ሁኔታው ዝግኝ እህታችን ሙሄም ቅድሚያ እንኳን ለተከበረው ትንሣኤ በዓል ለሀገሬ ባህል ለሀገሬ ወገን አደረሳችሁ እላለሁ። አሜን አሜን። እንኳን አብሮ አደረሰ። ወንድሜ መኩ በጣም አመሰግናለሁ ከልብ በላይ ስላስገባኸኝ። ሀሳባችን ገብተን ራሱ የምንናገርበት ሰዓት አተናል። በጣም ነው የምናለቅሰው ሰዓታች ያለን ልጆች እና እንደዚህ በማየትህ ራሱ እኔ ደስ ብለኸኛል። እውነተኛ እንጃ አማራዊነት ኢትዮጵያዊነት የሚሰማ ሰብአዊነት አንተን አየሁኝ። ይሄን ያህል ወራት ይሄን ያህል ጊዜ በጣም ያለቀስን እኛ ነን። ሀታይ ሆነን የሚረዳን ሰው አተን ማለት ነው። እና ልልህ የፈለኩት ምንድን ነው ለእህታችን ሀና አቦ ፋኖም በደከመው በታከተው እውነቱን አይቶ እሱንም የመጨረሻ ቤቱን እንደው አላህ ጌታዬ እውነት አርጎት እኔ እንጃ ለሱ ቃላት ያንሰኛል። እውነት ትሰራስራለች እንጂ አትበጠስም መቼም አይታችኋል። ሁሉም በጣም እንጃ በጣም ለሱ ያላረቀሰም አይገኝም። እውነተኛ ሰው ግን ኢትዮጵያ ላይ እንዴት ነው የምንወጣው? በተለይ አማራ ክልል ላይ እንዴት ነው የምንወጣው? እዚህ በመቀጠል የምለው እህታችን ያው አልሞተችም እርግጥ ነው። ይሄ ምንም ድምዳሜ የለው ውዝግብ የለው። አልሞተችም። ስለነዛ 9 ልጆች ደግሞ ሄለና ይውቀሳቸው፣ ሄለና እንትን ይበላቸው። ሰው ቢሆኑ የሄለና የሰው ሰብአዊነት የሚሰማቸው ቢሆን እለፍሃሉ በኋላ እዛው ላይ ተወው ይግጠሙ ምን ይበሉ አይባልም። መቼም በበረሃ መንገድ የመጣ ሁላችንም እንታወቃለን። ወንድ ልጅ ትጥቅ የሚያስፈቱበት ተኛ ቢባል የሚተኛበት በጣም ከባድ ነው። ግን ማሻአላህ ደህና ሆነው ወጥተዋል። እነሱ ሴት ናት በሰብአዊነት ይዘዋታል። ሞታለች ብለው ከሚያውጁ አይናችን አላየንም። እንግዲህ አለመሞቷን እኮ እነሱ መስክረውልን ነበረ። እንደው ዝም ብለን ቀጥታ እነሱ ላይ እንትን ማለት ነው። በአይናችን ግን አላየንም። ሞታለች ብለውናል። አሉ የሚባል ነገር የለም። ሞት መጨረሻ አለናት የማትደራደርበት ነው። መቼም ሰውየው ሲሞት አጥንት እከሌ ሞተ ተብሎ አጥሙ ተቆፍሮ ይውጣ ይባላል። ለአስክሬን ምርመራ እንኳን ከባድ ነው፣ እንኳን በህይወት እያለች ማለት ነው። ለነሱ ጊዜና ሰዓት ይስጣቸው፣ ችግር የለውም። ለእህታችን ሀና ግን በጣም አሁንም አንዘንጋ። ወንድሞቻችን በጣም አዘንጉብና ይሄን 2 ቀን 3 ቀን ዳቦ ፋኖ የተነሳ ደግሞ እኛ ማልቀሽ ነን፣ ዘላለም ማልቀሽ ነን። እህታችን ያለን ልጆች አሁንም ወደ እህታችን እንመለስ። ሀዛ ውስጥ ላሉት እህቶች እንደ ኢትዮጵያዊ እንደ ሰብአዊነት የሚለቅሳሉ። በተለይ እነዛ መጫት ልጆች አቦ አልደረሰህም። እነዛ መጫት ልጆች እናት አባት በላይ ወጥተው እባካችሁ እርዱን እያሉ እነሱንም የምናነሳበት ጊዜ ይስጠን እና ፍትህ ለሀና። አመሰግናለሁ የኔ ወንድምዋ፣ ኮራልኝ እስከ ዘላለም። አሜን። ኦኬ ታንክ ዩ። እሺ ንጉስ አስማረ መቀጠል ትችላለህ ወንድም። ያው ሁላችሁንም አስገባለሁ። ያው በትዕግስት ተጠብቁ። ሁላችሁም ሀሳባችሁን ብገልጹ ደስ ይለኛል። መታችሁ እታች ያላችሁ አንድ ሰው ሲወጣ አንድ ሰው አስገቡልኝ። ሞዴሬተር ያላችሁ ሰዎች ኦኬ። ሰላም መኩ፣ ይቅርታ ስራ ላይ ስለሆነ ላስቀድምሽ። ማውራት አልችልም። ይቅርታ ከማለት አስቀድሙኝ። አንተ እና መረጃውን በውስጥ አስቀምጥልሃለሁ። መጀመሪያ ሰላም ብያለሁኝ እና ማለት መረጃውን አስቀምጥልሃለሁ በውስጥ። ያ ፎሎ ባክ አድርጌሻለሁ። ምን ችግር የለም። እሺ ቴንክ ዩ። እና ማለት እኔ ጥያቄ የሚፈጥርብኝ ነገር እስከዛሬ አሁንም የገጠር ልጅ ነኝ ማለት ሁሉም ሰው የገጠር ልጅ ትኩረት አድርጓል ያለ ምክንያት አይደለም። ያ አይደል? ግን ከሁሉም ሲጠየቅ ተነግሮኝ ፎቶ ማነው ቪዲዮ ለቅቅ ያለው አለ እና አላየሁም ብለህ አሁንም ልቀቅልን ሲባል አለቅም እነሱ ያሉን ካልሆነ አለ። ያ በቃ ሊፈታልኝ አልቻለም። እና እዚህ ጋር ቆይ አንድ ነገር ላሰማት። ምክንያቱም ብዙ ሰዎች አንደርስታንድ ያላደረጉት ነገር ስላለ ማለት ነው። የለቀቀው ድምፅ ይሄ ነው። ይኸውላችሁ ላሰማት።
የለቀቀው ድምፅ እንዴ ላሰማችሁና ኦኬ ስሙት። ስለ ሀና በጣም ብዙ ሰዎች የማይሆን ነገርና የማይባል ነገር እያላችሁ ስለሆነ ያለውን እውነት ያው እኛ እዚህ ጋር ያለነው አብረናት የመጣ ነው ስለሆነ ያለውን እንግዲህ እዚህ ጋር አስበው ስለ ሀና የማይሆን ነገርና የማይባል ነገር እያላችሁ ስለሆነ እሱን ለማጥራት ነው የመጣ ነው። በደንብ አንደርስታንድ አድርጉ። ስለዚህ እነዚህ እነ ተክላይ ደንግጠው ነበረ። የእሷ ሞተች። ብዙ ጊዜ አንድን ልጅ ሞተች ሲሉ ለቤተሰብ ሲልኩ በቃ ቤተሰብ አምኖ ተቀብሎ በቃ ድሆች ምስኪኖች ስለሆኑ ብዙዎቹ የሚዲያም ነገር ስለማያውቁ ልጆቻቸው ሚዲያ ላይ የሚታወቁ ስላሉ እቺ ልጅ ስለምትታወቅ የሚታወቁ ስላልሆኑ ለማንስ ቢናገሩ ምን ይሆንላቸዋል? እና ምንድን ነው የሚሉት? በቃ እሺ ብለው አልቅሰው ለፈጣሪ ሰጥተው በቃ ነፍስ ይማር ብለው ማለት አሁን እኔ የምለው ማለት እሱ እርግጠኛ እንዳልሆነን ማንም እንደማያምንበት ይታወቃል። በቃ ሀና ውስጣችን ላይ 100% አለች። ሚኩ እንዳለው በየቀኑ እንድናስታውሳት ነው ማለት በየቀኑ መረሳት የለባትም ማለት ነው። ይሄንን ሐሳብ አልጋችን ተመቸን እያልን እያማረርን ነው የምንተኛው። እሰማለሁ። አዎ ቆይ አንዴ አንቺ ስላመጣሽው ነው አንዴ ክሊር ላድርግላቸው። ምንድነው እችሊ ስለምትታወቅ ላይቭ ላይ ምናምን ቪዲዮ ላይም ስለምትታወቅ ሁሉም ነፍስ ይማር እያለ ቪዲዮ መስራት ጀመርና ተጫዋጫ የእሷ ሞት ማለት ነው። አንደርስታንድ አድርጉ። በዛ ጊዜ ደንግጠው ለገጠር ልጅ የሚያደርጉትን አድርገው በል ሂድና እኔ ምስክር ነኝ ሞታለች የሚለውን አሳምንልን በሚል የመጣ ነው። ለምን ሲጀምር የጀመረበትን ይዩት። ብዙ ሰዎች ሀና ሞታለች በእንደዚህ ነው የማይሆን ነገር ነው የምታወሩት፣ እውነታውን እኔ ልናገር ነው ያለው። አዳምጡ። በሚገርም ሁኔታ ማለት ነው። ኦኬ ይኸው በደንብ ስሙት። ስለ ሀና በጣም ብዙ ሰዎች የማይሆን ነገርና የማይባል ነገር እያላችሁ ስለሆነ ያለውን እውነት ያው እኛ እዚህ ጋር ያለነው አብረናት የመጣ ነው ስለሆነ ያለውን እውነት እኛ እዚህ ጋር አብረናት የመጣ ነው ስለሆነ ሌሎቹ የሚያወሩት ሁሉ ስህተት ነው፣ የኔ ግን ልክ ነው እያለ ነው። አዳምጡት። ያለውን እውነት እኛ እንነግራችኋለን። እህታችን ሀና ያረፈችው መርከዝ ስር ነው። በዛ ሰዓት እህታችን ሀና ያረፈችው መስከር ስር ነው። ማረፏን አይቷል ማለት ነው። ሰውዬ እንዴት ነው ላላየው ነገር ምስክርነት ወጥቶ ሲሰጥ ያ ማለት የሴራው አካል ነው ማለት ነው። ምንም አዲስ ነገር የለውም። ሌሎቹን ቃሎቹን እንኳን ትተን እየመጣ ይዘባረቀውን መስከሩን ገመዱን ከወጣች በኋላ ከዛ በኋላ እኔ ያላየውን መተው ነው ግደ ሞተች አሉኝ ምናምን የሚለው ወሬውን ከማለቱ በፊት ያረፈችው ብሎ ደምድሟል። ሰውዬ እንዴት ነው ላላየው ነገር ሰው የሚደመድመው? አስተውሉ ሁላችሁም። ይሄ ነገር የመጣበት ዋናው ምክንያት ምንድን ነው? የእሷ ኬዝ እንደ ሌሎቹ እንደ ምስኪን እህቶቻችን ሞተች ተብሎ የፈለጉትን መጫወቻ እንደሚያደርጓቸው መሆን ስላልቻለች የአባቷ ጸሎትም ሊሆን ይችላል፣ ምንም ሊሆን ይችላል። እኔ ግን ዋናው የምለው ምንድን ነው ይሄን ያመጣው ልጅቷ ሶሻል ሚዲያ ላይ ስለምትታወቅ ብዙ ሰው መላምት እያመጣ ኦኬ ልትሞት የምትችለው በባህር ነው፣ ስለዚህ ባህር ላይ ሰመጠች ብሎ አንድ ሰው ሰራ ማለት ነው። ትክክል ነው። ለምን በረሃብ ሰው አይሞትም፣ በድካም ሰው አይሞትም፣ ወይ በጥይት ነው የሚሞቱት። ስለዚህ ሰዎቹ የሞተችበት ኬዝ ይሄ ነው ብለው ቢሉም ይሄ ግን እኔ ያስተካክላለሁ መርከዝ ስር ነው ብሎ ነው የመጣው። አስተውሉ ወንድሞች፣ ስሙ በደንብ። በራጉ ነው የመጣ ነው እና መንገድ ላይም በጣም ብዙ ሰዓት እንግዲህ ራጉ ነው የመጣ ነው ብሏል። የቀደሟ ልጅ መታ በራጉ ነው የሄድኩት ብላለች። በዛ ጋር የሚገል ነገር የለም ብላለች። ምንድን ነው የሚያወራው? ስለዚህ እህቴ በጣም ቸኮለች ስለነበር እስኪ እኔ ቀጥሎ አስጨርሰዋለሁ። እሱን ሂጂ ሀሳብሽን አንቺ ጨርሽ መጀመሪያ። ሰላም
እና ይቅርታ ሰምቻለሁኝ። አሁን እዛ ላይ ስለሆንኩ ነው። መረጃዬን በውስጥ አስቀምጥልሃለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ኦኬ ቴንክ ዩ። ብዙ